ዛሬ ማለዳውን በኢትዮጵያ የኪነ ጥበብ ኢንዱስትሪ የተሰማው ዜና እጅጉን የሚያሳዝንና ልብ የሚሰብር ጉዳይ ሆኗል። ወደ ጥበቡ ዓለም እጅግ አሳዛኝና ልብ ሰባሪ ዜና ተሰምቷል። ጥበብ አለቀሰች፣ ባህል የቁም ማቅ ለበሰች። የረጅም ዓመት የባህል ሙዚቃ አምባሳደር አንጋፋው ድምፃዊ ሰማኸኝ በለው ከዚህ ዓለም ድካም ማለፉ ተሰማም። ሰላምና ጤና ለእናንተ ይሁን ውድ የዛምራን አዲስ ቻናል ቤተሰቦቻችን፣ ዛሬ በመላው የሀገራችን የኪነ ጥበብ አፍቃሪ ዘንድ ታላቅ ድንጋጤንና ጥልቅ ሐዘንን የፈጠረ በጣም ልብ ሰባሪ በሆነ ጉዳይ መጥተናል። የምትከታተሉት ዛምራን አዲስ ቻናልን ነው። በዛሬው መሰናዷችን ከድምፃዊ ሰማኸኝ በለው ህልፈት ጋር ተያይዞ ልነግራችሁ ነው። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ። ከሳምንታት በፊት በኢትዮጵያ የኪነ ጥበብ ኢንዱስትሪ ውስጥ እንደዚሁ ድምጿን አጥፍታ በብዙ የትወና ብቃቷ የምትታወቀውን አርቲስት ካጣን በኋላ ይህ የኪነ ጥበብ ማህበረሰብ ደግሞ ዛሬ አንጋፋውን ድምፃዊ ማጣቱ በብዙዎች ዘንድ ልባቸው ተሰብሯል። ይህ እጅጉን አሳዛኝ ጉዳይ የተሰማው ዛሬ ማለዳውን ነው። የባህል ድምፃዊ ሰማኸኝ በለው የባህል ኪነት የተጀመረው የሙዚቃ ህይወቱን እስከ ታላቅ የባህል ድምፃዊነት ድረስ አድርሶታል። ከባህር ዳር የተነሳ አዲስ አበባ፣ ከአዲስ አበባም ደግሞ በተለያዩ የዓለም ሀገራት እየዞረ የኢትዮጵያን ባህላዊ ሙዚቃዎችን በማስተዋወቅ ረገድ እጅጉን ብዙ ድርሻውን ከተወጡ የኪነ ጥበብ ሰዎች መካከል አንዱ ነበረም። አለፍ ሲልም ትወና ደግሞ በሌሎች መስኮችም ሲሳተፍ የነበረ ጉንቱና አንቱ የተባለ ድምፃዊ ነበረም። ታዲያም ዛሬ ማለዳውን ድምፃዊ ሰማኸኝ በለው ወይም ደግሞ ሰሜ ባላገሩ ከዚህ ዓለም ድካም ማረፉ ተሰምቷል። ይህ እጅግ በጣም የሚያሳዝንና ልብ የሚሰብር ጉዳይ ሆኗል። አረ ምኑን ሰጠሽ የባህል ድምፃዊ ሰማኸኝ በለው የባህል ኪነት የተጀመረው በልጅነቱ ነው። ከ14 ዓመቱ ጀምሮ ይህ የሙዚቃ ህይወቱ እስከ ታላቅ የባህል ድምፃዊነት ድረስ አድርሶታል። በሙዚቃ ህይወት ቆይታ ውስጥ አልበሞችና በርካታ ነጠላ ዜማዎችን ለአድማጭ ለተመልካቾች አድርሷል። ሰማኸኝ በለው በተለይ ደግሞ ከይሁኔ በላይ ጋር የተጫወተው አንቱ የዋ የተሰኘው ዜማ የብዙዎቻችን ልብ ውስጥ ታትሞ የቀረ መቼም የማንረሳው ስንሰማው ደግሞ የልጅነታችን ትዝታችንን የሚያስታውሰን አንደኛውና ተወዳጁ ስራው ነበርም። ሰሜ ባላገር የእውነት ድምፃዊ ነው ይሉታል፣ ተጫዋች ነው። እርሱም እንደሚለው ከሰሞኑ አንድ ሚዲያ ላይ ቀርቦ ለምንድነው ከተወሰነ ጊዜ በኋላ ውፍረትህ እየጨመረ ነው? ለምንድነው በዚህ ልክ የጨመርከው? ተብሎ ሲጠየቅ እኔ ራሴ ስራ ከሌለኝ አንድ ቦታ ቁጭ ብዬ መሳቅ መጫወት ነው ስራዬ፣ በቃ ሳቅ ጨዋታ ነው። ለዛ ይመስለኛል ረጅም ሰዓት እቀመጥና ወዳጆች ሲመጡ መሳቅና መጫወት ነው ስራዬ። ብዙም እንዳልንቀሳቀስ አድርጎኛል። ያ ግን አሁን ቀርቶ ጅም ያለው ብዙ ኪሎዎች እየቀነስኩ ነው ሲል ተናግሮ ነበርም። ሀገሬን፣ ስራዬን፣ ትዳሬን እወዳለሁ። እነዚህ የኔ ፍልስፍናዎች ናቸው። ለዛ ነው ከመወዳት ባለቤቴ ጋር በትዳር 35 ዓመታትን በሰላም የቆየሁት ሲልም ይደመጣል። ደግሞም አለፍ ብሎም ልጆቹን በተመለከተ ሲናገር ልጆቼ የታዋቂ ሰው ልጆች ነን ብለው እንቧ ከረዩ አይሉም፣ አንገታቸውን ደፍተው ነው የሚኖሩት። እነሆ ደርሰውልኛል፣ ስራም ይዘውልኛል ሲል ስለ ልጆቹ ተናግሮ ነበርም። ሰማኸኝ ያለፉትን 35 ዓመታት ገቢያነሽ አባተ ከተባለችው ባለቤቱ ጋር በፍቅርና በመተሳሰብ ማሳለፋቸውን ብዙዎች ይመሰክሩለታል። አረ ባላገር፣ ሰሜ ባላገር በተሰኙ ስራዎቹና ስሙ የሚታወቀው ሰማኸኝ በለው ዛሬ ማለዳውን ከዚህ ዓለም ድካም ማረፉ መሰማቱ ብዙዎችን አስደንግጧል። ሰሜ በህይወት ዘመኑ ግጥም ይጽፋል፣ ዜማ ይደርሳል። ለኪነ ጥበብ የከፈለው ዋጋ እጅጉን ብዙ ነው። እጅግ በጣም ብዙ ውጣ ውረዶችን እንዳየም ይናገራል። ሰሜ ባላገር ምሽት የሚባልም ከፍቶ ነበረም። አንድ ወቅት ላይ ታዲያ የዛን ሰሞን በወቅቱ የነበሩ ታዋቂ ድምፃውያን በሙሉ በተርታ አንድ አካባቢ የምሽት ክለብ ከፍተው ኑሮ አንዳቸው ጋር የሚሄዱት አንዳንድ ቀን እያለፉ ነው። በዚህ መካከል ታዲያ በየሄደበት ምሽት ክለብ ሁሉ ሰው እያደነቀው ውስኪ እየከፈተ እባክህን ጠጣ፣ እንዲህ አድርግ፣ ጠጣ እያለ ሲያስጨንቀው ድምፃዊት ብጻት ስዩም እባክህ አንተ ልጅ ይሄ ውስኪ መደጋገም ህይወትህን ይነጥቅሃል። ስለዚህ ማንም ቢጋብዝህ ከዚህ በኋላ ውስኪ የሚባል ነገር እንዳጠጣ ብላ ተቆጥታው ዛሬ ላይ ለደረሰበት ህይወቱ በሰላም እንዲደርስ እንዳደረገችውም ይናገራል። ልጅነቱን የኪነ ጥበብ ህይወት ጉዞ በተመለከተ ሲናገር አዩማ ኪነ ጥበብ በልጅነቱ እንደገባም
ሰሜ ባላገር ቁምጣ የግሌ ነው ሲልም ይናገራል። ሰሜ የተወለደው መስከረም 17 ቀን 1958 ዓ.ም በባህር ዳር ወረዳ ሲሆን ከልጅነቱ ጀምሮ ለሙዚቃ ድራማና ዳንስ ዝንባሌ ነበረው። ህዳር 11 ቀን 1978 ግሽ አባይ ኪነት የውዝዋዜ ባለሙያ ለመቅጠር ማስታወቂያ ሲያወጣ ሰሜ ሄዶ ይመዘገባል። በወቅቱ ግን ሰማሃይ በባህር ዳር ዙሪያ አኢወማ ጽህፈት ቤት መዝገብ ቤት ውስጥ ይሰራ ነበርም። በ127 ብር ወርሃዊ ደሞዝ ማለት ነው። ግሽ አባይ ኪነት ውስጥ ፈተና አልፎ ሲቀጠር ግን ደሞዙ 30 ብር ብቻ ነበር። ለሙያው የከፈልኩት ዋጋ የሚለው ሰሜ ቁምጣ አድርጎ መድረክ ላይ በመውጣት በርካታ ባህላዊ ዘፈኖችን ተጫውቷል። በ1980ዎቹ አጋማሽ ወደ አዲስ አበባ ከመጣ በኋላም የራሱን የባህል ምሽት ክለብና ባንድ በማቋቋም የሰራ ሲሆን ከአንጋፋው ድምፃዊ ይሁኔ በላይና አንሙት ጋር በመሆን በሰሩት አንቱየዋ በተሰኘውና በኢትዮጵያ ቴሌቪዥን በቀረበው ሙዚቃዊ ድራማ በስፋት ይታወቃል። በብዙዎች ዘንድ ከሚጫወታቸው ዘፈኖች ከ50 በላይ የሚሆኑ ዘፈኖችን ዜማዎች መስራቱ የሚናገረው ሰማሃይ በግሽ አባይ ኪነ ጥበብ ውስጥ ተወዛዋዥ ከነበረው የአሁኗ ባለቤቱ ወይዘሮ ገበያነሽ አባተ ጋር ተጋብቶ 4 ልጆችን አፍርቷል። ሰሜ ባላገር የሚለውን ቅጽል መጠሪያውን ማን እንዳወጣለት እንደማያስታውስ ሰሜ ባላገር የሚለውን ቅጽል መጠሪያውን ማን እንዳወጣለት እንደማያስታውስ ለተለያዩ ሶሻል ሚዲያዎች የተናገረው ሰሜ ቁምጣ አድርጎ መድረክ ላይ ሲወጣና የባላገር ህብረተሰቡን ህይወት ለመወከል በመቻሉ ደስተኛ መሆኑን ገልጧል። ሰማሃይ ከሙዚቃው ስራው በተጨማሪ የባላገር ፍቅር በተሰኘውና በኢትዮጵያ ብሔራዊ ቲያትር በቀረበው የመድረክ ቲያትር ላይ ከነቁምጣው በመሳተፍ ተውኗል። ከባህል ሙዚቃ ዘፋኞች ለባህሩ ቃኝና ለአሰፋ አባተ ልዩ አክብሮት ያለው ሰማሃኝ በ1990ዎቹ አጋማሽ ላይ የመኪና አደጋ ደርሶበትም ነበር። እሁድ ሐምሌ 7 1994 ሌሊት ከኦሎምፒያ ወደ ባምቢስ መኪና ሲያሽከረክር ድልድይ ውስጥ መኪናው ተገልብጦ አብሮት የነበረው የታዋቂው የግጥምና ዜማ ደራሲ ተስፋዬ ለሚሳ ልጅ ግሩም ተስፋዬ ህይወቱ ሲያልፍ ሰማሃኝ መትረፉ ይታወሳል። በወቅቱም ታዲያ ሕክምና ለማድረግ ወደ እስራኤል ያመራው ሰማሃኝ ሲመለስ ፖሊስ በሰው መግደል ወንጀል ጠርጥሮት ፍርድ ቤት ያቀረበው ሲሆን 3 ዓመት ታስሮ በአመክሮ መፈታቱ ይታወሳል። ሰማሃይ በለው በኢትዮጵያ ባህላዊና ዘመናዊ ሙዚቃ መካከል ድልድይ ከሰሩ ዘፋኞች መካከል አንዱ እንደሆነ ይነገራል። በተለይም የሰሜን ኢትዮጵያ ባህላዊ ዜማዎችን ከዘመናዊ የሙዚቃ ቅኝት ጋር በማዋሃድ የራሱን ልዩ ዘይቤ እንደፈጠረም ይናገራሉ። ሰሜ ጠንካራና ለመታወስ ቀላል ድምጽ ያለው የባህል ዜማዎችን የሚያጎላ አቀራረብ ያለው አርቲስት፣ ስለ ፍቅር፣ ስለ ሀገር ባህልና ስለ ማህበራዊ ጉዳዮች የሚናገሩ ግጥሞችን የሚጽፍ የዜማና የግጥም ደራሲ እንደሆነም ይነገራል። ሰሜን እጅግ ካስወደዱት ስራዎች መካከል ደቦት እንስራ፣ ወይ ዘንድሮ፣ ራያ ልጅ ያገባናል የሚሉ ስራዎች ከብዙ በጥቂቶቹ የሚነሱ ናቸው። እነዚህ ሙዚቃዎች በተለይ በባህል ሙዚቃ አድናቂዎች መካከል ተወዳጅ ሆነውለታል። ሰማሃይ በለው የባህላዊ ሙዚቃ ሴት ለወጣቱ ትውልድ በማስተዋወቅ ረገድ ከፍተኛ አስተዋጽኦ ያደረገም ነበር። ብዙ የባህል ሙዚቃ ተከታዮች የእሱን ስራዎች የባህል ቅርስን የሚጠብቁ መሆናቸውንም ሲገልጹ ይሰማል። ብዙ ታዋቂ አርቲስቶች እንደሚያደርጉት ሳይሆን ሰማሃይ በለው የግል ህይወቱን ከሚዲያ ርቆ ስለሚኖር ስለ ቤተሰቡና ስለ ልጆቹ በብዙ መልኩ በአደባባይ ሲናገር ተሰምቶ አያውቅም። ገፋ ተደርጎ ካልተጠየቀ በስተቀር እንግዲህ ይህ በብዙ ስራዎቹ የሚወደደው የሚደነቀው ድምፃዊ ሰማሃይ በለው ወይም ሰሜ ባላገሩ 2018 ዓ.ም ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም ድካም መለየቱ ተሰምቷል። ድምፅ አይሰማኝም ብለው የተለያዩ ባህላዊና ሌሎች ይዘቶች ያላቸው የሙዚቃ ስራዎችን ለአድማጭ ለተመልካቾቹ በማቅረብ ረገድ ፈርቀዳጅ ናቸው ከሚባሉ የኢትዮጵያ አርቲስቶች መካከል አንዱ እንደሆነ ይታወቃል። ዛሬ የኢትዮጵያ የኪነ ጥበብ ኢንዱስትሪ ውስጥ ትልቅ ጉድለት ተፈጥሯል። እንግዲህ ለሰሜ ባላገሩ ፈጣሪ ነፍሱን በሰላም እንዲያኖር ደግሞ ለሚወዳቸው ልጆቹና እንዲሁም ደግሞ እንደዛ ለሚሳሳላቸው እናቱ ለባለቤቱ እጅግ መጽናናትን እንመኛለን። ለአድናቂዎቹና ለዘመድ ወዳጆቹም እንዲሁ መጽናናትን እንመኛለን። ውድ የሳምራን አዲስ ቤተሰቦቻችን አብራችሁን እስከ ፍጻሜው ድረስ ስለቆያችሁና ስለተከታተላችሁን እጅግ ከልብ እናመሰግናለን። ክብር ይስጥልን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ለድምፃዊ ሰማሃይ በለው እጅግ በጣም ጥልቅ ሐዘን እንደተሰማን እየገለጽን እግዚአብሔር በደጋጎች ጎን እንዲያስቀምጠው ነፍሱን ይማር እያልን ለዛሬ የነበረን ቆይታ እዚህ ጋር ቋጭን።